እሺ አሁን ቀጥለን የምናየው ስለ ብሬክ እና ኮንቲኒው ስለሚባሉ ሁለት ኪወርዶች ናቸው። እነዚህ ኪወርዶች በምንጠቀማቸው ሉፕ ወይም ዋይል ሉፕ ሊሆን ይችላል ፎር ሉፕ እነሱ ላይ ብዙ ኦፕሬሽኖች የምንሰራባቸው ናቸው። ብሬክ እና ኮንቲኒው ቅድሚያ እዚህ ጋር ኮንሰፕታቸውን እና ምን እንደሆኑ ያው በኤግዛምፕል በደንብ እናያለን። ብሬክ የምንለው ምንድን ነው? የተሰጠን ዋይል ሉፕ ሊሆን ይችላል ወይ ፎር ሉፕ ብሬክ የሚል ስቴትመንትን ካገኘ ሙሉ በሙሉ ብሬኩ ምን ያደርገዋል ማለት ነው? ያንን ሉፕ ተርሚኔት እንዲያደርግ ነው የሚያደርገው ማለት ነው። ሉፑ ከዚህ በፊት እንዳልነው የሚያልቀው እንዴት ነበር? ዋይል ሉፕ ከሆነ የተሰጠው ኮንዲሽን ፎልስ ከሆነ ነው የሚያልቀው። ፎር ሉፕ ከሆነ ደግሞ የሰጠነው አይትሬሽን እስከዛ ድረስ ሰርቶ እሱ ሲያቆም ነበር የሚያልቀው። ብሬክ ስቴትመንትን ካገኘ ግን እስከዛ ድረስ አይጠብቅም። ምን ያደርገዋል ማለት ነው? ሙሉ በሙሉ ያኛው የተሰጠን ሉፕ ፎር ሉፕ ሊሆን ይችላል ዋይል ሉፕ ተርሚኔት እንዲያደርግ ወይም እንዲያቆም ያደርገዋል ማለት ነው። ኮንቲኒው የሚለው ደግሞ ምንድነው? ሉፑ ሁሌም እስከታች ድረስ ደርሶ መጨረሻው ጋር ሲደርስ ነው እንደ አዲስ ደግሞ ሁለተኛውን ዙር የሚሰራው ማለት ነው። ኮንቲኒው የሚለውን ስቴትመንት ካገኘ ግን እንደሚያደርገው ከሱ በታች ያለውን ኮርትቶ ቀጥታ ወደ ላይ ይመለስና ቀጣዩን ሉፕ ነው የሚቀጥለው። ይህንስ በኤግዛምፕል ቀጣይ ላይ እንየው። አሁን እዚህ ጋር እንደምናየው ከመጀመሪያው ኤግዛምፕል እዚህ እንጀምር እስቲ። ፎር አን ሬንጅ ኦፍ 7 ኢፍ i is equal to 5 ብሬክ ፕሪንት አይ። ይሄ ፎር ሉፕ ምን እንደሚሰራው እስቲ ሬንጁ 7 ስለሆነ ከ0 እስከ 6 ነበር የሚሰራው ማለት ነው። ኢፍ i is equal to 5 ይሄ ትሩ በሚሆን ሰዓት ምን ብለናል? ብሬክ ብለናል ማለት ነው። ስለሆነ ኢኒሻሊ የአይ ቫልዩ ስንት ነው? 0 ነው። 0 በሚሰጥ ኢፍ i is equal to 5 የሚለው ፎልስ ነው። ስለሆነ ይሄ ብሬክ የሚለውን ስቴትመንት አያገኝም ማለት ነው። ፕሪንት አይ ሲል ዲስፕሌይ የሚሆንልን ስንት ነው? 0 ነው ዲስፕሌይ የሚሆንልን በዚህ ሰዓት። ከሱ ቀጥሎ አያችን አንድ ይሆናል። አንድም ሲሆን ይሄኛው ኢፍ ስቴትመንት ትሩ አይሆንም። ስለሆነ ብሬክ የሚለውን ስቴትመንት አያገኝም ማለት ነው። ብሬክ የሚለውን ስቴትመንት የሚያገኘው መቼ ነው? አያችን 5 ሲሆን ማለት ነው። አያችን 5 ሆነ ማለት 5 እኩል 5 ያኔ ምን ያደርገዋል? ብሬክ ሲያደርገው ምን ይሆናል? ይሄ ሉፕ ሙሉ በሙሉ ያቆማል። ብሬክ የሚለው ስቴትመንት ባይኖር ኖሮ የሚሰራልን ከስንት ነው? ከ0 እስከ 6 ያለው ነበር ዲስፕሌይ የሚሆንልን። ግን አሁን ብሬክ የሚለውን ስቴትመንት አያችን 5 በሚሆን ሰዓት ስለሚያገኝ 5 እና ከዛ በኋላ ያሉት የትኞቹም አውትፑቶች አይወጡልንም። የሚወጣልን ከ0 እስከ 4 የሚለው ብቻ ነው ማለት ነው። እሱን እስቲ እንየው እዚህ ጋር አውትፑት እንደምናየው ከ0 እስከ 4 ነው ይወጣልን ማለት ነው። ምክንያቱም አያችን 5 በሚሆን ሰዓት ብሬክ እንዲሆን ስላደረግ ነው። ይሄንን በቀያየርን ቁጥር አሁን አያችን 3 ቢል አያችን 3 በሆነ ሰዓት ነው ምን የሚሆነው? ብሬክ የሚሆነው ማለት ነው። እስከ 3 ድረስ ይሰራልናል። ስለዚህ እዚህ ጋር ብሬክ የምትለው ስቴትመንት ሲያገኝ ቀጥታ ሉፑ እንዲያቆም ነው የሚያደርግልን። ይሄ በፎር ሉፕ አየነው እንጂ ኤግዛምፕሉ በሃይል ሉፕም ቢሆን ተመሳሳይ ስራ ነው የሚሰራው ማለት ነው። ኮንቲኒው የሚለውን ደግሞ እንየው። ኮንቲኒው ምን ነበር ያልነው ቅድም? ኮንቲኒው ማለት ስቴትመንቱ ኮንቲኒው የሚለውን ስቴትመንት ካገኘ ዋይል ሉፑ ወይም ፎር ሉፑ ከሱ በታች ያለውን የትኛውንም ስቴትመንት አያይም ወይም ኤክስኪዩት አያደርግም ማለት ነው። አሁን እዚህ ጋር ይሄን ኤግዛምፕል ስናየው ፎር አን ሬንጅ ኦፍ 8 ከ0 እስከ 7 ነበር የሚሰራልን። ኢፍ አይ ሞጁለስ 2 ኢዝ ኢኳል ቱ 0 ሲል ማለትም ኢቭን ፓርቶች ላይ ማለት አያችን ኢቭን ሲሆን ኮንቲኒው ብለናል። ኮንቲኒው ስንለው ምን ያደርጋል? ከሱ በታች ያለውን ስቴትመንት አያይም። ከሱ በታች ያለው ፕሪንት ነው። ፕሪንት የሚለውን ስቴትመንት አያይም ማለት ነው። ኢኒሻሊ አያችን 0 ነው። 0 ሞጁለስ 2 ኢዝ ኢኳል ቱ 0 ትሩ ነው። ትሩ ስለሚሆን ኮንቲኒው ስቴትመንትን አገኘ። በሰዓት ምን ይሆናል? ፕሪንት አይ የሚለውን ትቶ ቀጥላይ ወደ ላይ ይወጣና የአይን ቫልዩ ወደ አንድ ቼንጅ ያደርጋታል ማለት ነው። አያችን አንድ ስትሆን ደግሞ ኢፋችን ፎልስ ይሆናል። ያኔ ኮንቲኒው የሚለውን ስቴትመንት አያገኝም። ስለማያገኝ ፕሪንት አይ ስትሉት አንድ ዲስፕሌይ ይሆናል። ሁለትን ቼክ ስታደርጉ ደግሞ ኮንቲኒው ስለሚያገኝ ሁለትን ዲስፕሌይ አያደርግም ማለት ነው። ስለሆነ ኮንቲኒው የሚለው ስቴትመንት ምንድን ነው? ከሱ በታች ያሉትን የትኞቹንም ስቴትመንቶች እንዳያገኛቸው ወይም እነሱ ኤክስኪዩት እንዳይደረጉ ምንድን ነው ያደርገው? ቀጥታ ወደ ሉፑ ይመለስና ቀጣዩን ስቴትመንት ነው የሚጀምረው። የዚህን አውትፑት እስቲ እንየው። የዚህን አውትፑት ስናየው እሺ እዚህ ጋር እዚህ አውትፑት እንደምናየው 1 5 3 እና 1 3 5 7 ይወጣልን ኦድ ፓርቱ ብቻ ነው ማለት ነው። ኢቭን ፓርቱ ለምንድን ነው ያወጣን ከተባለ ኢቭን ፓርቱ ላይ ምን አድርገናል? ኮንቲኒው እንዲሆን አድርገናል። ኢቭን ፓርቱ ላይ ኮንቲኒው ማለት ነው። ምክንያቱም ፕሪንት የሚለው የቱ ጋር ነው ያለው? ከኮንቲኒው በታች ስለሆነ ፕሪንት የሚለውን ነው የማያገኝልን። ስለሆነ ምን ፓርት አይወጣም ማለት ነው? ኢቭን ፓርቶቹ አይወጡም። እስቲ እንዲህ ቢሆንስ ምን እንደሚፈጠረው ነው። ፎር አን ሬንጅ ኦፍ 8 ፕሪንት አይ ኢፍ አይ ሞጁለስ 2 ኢዝ ኢኳል ቱ 0 ኮንቲኒው። አሁን ኮንቲኒው የሚለው ከሱ በታች ያለ ምንም አይነት ስቴትመንት የለም። ሶ ከሱ በታች ምንም ስቴትመንት ከሌለ ኮንቲኒው የሚለው ኪወርድ ምንም ጥቅም የለውም። ምክንያቱም ሁሌም የሚያደርገው ምንድን ነው? ከታች ያለውን ስቴትመንት እንዳይሰራ ነው የሚያደርገው። ከዚህ በታች ግን አሁን ምንም ስቴትመንት ስለሌለ በይሰጥ አውትፑቱ ሙሉ ነው የሚወጣል። ከ0 እስከ 7 ሁሉም አውትፑት ይወጣል ማለት ነው። እሺ ቀጣይ ላይ ደግሞ ሁለቱ አንድ ላይ ሲሆኑ ምን እንደሚፈጠር ነው። ይሄን ኤግዛምፕል እኔ የሆነ በደንብ ግልጽ የሚሆንላችሁ ይመስለኛል። ፎር አን ሬንጅ ኦፍ 10 ይሄ ምን ማለት ነው? ከ0 እስከ 9 ያሉትን ቫልዩዎች አይ ይዛል ማለት ነው ተራ በተራ። ኢፍ አይ ታይምስ አይ ግሬተር ዛን 50 አይ ስኩዌር ማለት ነው። አይ ስኩዌራችን ከ50 ሲበልጥ ምን ይሆናል? ብሬክ ያደርጋል። ኤሊፍ አይ ሞጁለስ 3 ደግሞ 0 ከሆነ ማለትም የ3 መልቲፕል በሚሆን ሰዓት ኮንቲኒው ያደርጋል። ኤልስ ካልሆነ ግን ፕሪንት አይ ታይምስ አይ ስኩዌር ይሆናል ማለት ነው።
አውትፑቱም እንዲመስል እንደሚችል እንየው። አውትፑታችን ያው እዚህ ጋር እንደምናየው ማለት ነው ከ1 እስከ 49 ኢኒሻሊ አያችን የሚሆነው ምንድነው? አያችን የሚሆነው 0 ነው። 0 በሚሰጥ ኢፋችን ፎልስ ነው። ኤሊፉ ግን ትሩ ይሆናል። 0 ሞጁለስ 3 0 ስለሚል ኮንቲኒው ስለሚያደርገው ምን ይሆናል? ፕሪንት አይ ታይምስ አይ የሚለውን አያገኘውም ማለት ነው። ይህን ስለማያገኝ 0 አውትፑት ላይ አናየውም። ቀጣይ ላይ ማን ነው የሚሆነው? አያችን 1 ይሆናል። 1 ሲሆን ኢፉም ኤሊፉም ፎልስ ነው። ያኔ ኤልስ ነው የሚወጣው ማለት ነው። አያችን ደግሞ 2 በሚሆን ሰዓትስ? አያችን 2 በሚሆን ሰዓት ኢፍ እና ኤሊፍ ፎልስ ነው። ኤልስን ነው የሚሰራልን። አያችን 3 ሲሆን ግን ማን ያገኛል? ኤሊፍ የሚለው ትሩ ነው። 3 ሞጁለስ 3 0 ስለሚሆን ኮንቲኒው ይሆናል። ኮንቲኒው ሆነ ማለት ከታች ያለው ፕሪንት አያገኘውም ማለት ነው። ቀጣይ ላይ አያችን ስንት ይሆናል? 4 4ም ሲሆን ኢፍ እና ኤሊፍ ፎልስ ነው። ኤልሱን ያገኛል። ፕሪንት አይ ታይምስ አይ ስንል 16 ወጣ። ቀጣይ ላይ ስንት ይሆናል? አያችን 5 ሲሆንም ተመሳሳይ ኤልሱን ነው የሚያገኘው ማለት ነው። አያችን 6 በሚሆንበት ሰዓት 6 ሲሆን ኤሊፍ አይ ሞጁለስ 3 ኢኳል 0 ትሩ ነው። ያኔ ኮንቲኒው ስለሚያደርግ 6 ፕሪንት አይሆንም ማለት ነው። 6 ስኩዌር ፕሪንት አይደረግም። አያችን 7 ሲሆንስ ኢፍም ኤሊፍም ፎልስ ነው። ያኔ ማን ነው የሚያገኘው? ኤልስን ያገኛል ማለት ነው። 7 ስኩዌር 49 ይወጣል። አያችን 8 በሚሆን ሰዓት ግን ምን ይሆናል? አይ ስኩዌር ግሬተር ዛን 50 ኢፉ ትሩ ነው የሚሆነው። ምክንያቱም 8 ስኩዌር 64 ነው፣ ከ50 ይበልጣል። ያኔ ብሬክ ያደረገውና ሙሉ በሙሉ ፎር ሉፕ ያልቃል ማለት ነው። ስለሆነ ብሬክ እና ኮንቲኒው የሚሉት ከሉፖች ጋር ሲሰሩ ይሄን ይመስላል። ለፎር ሉፕ ብቻ አይደለም ለዋይል ሉፕም ተመሳሳይ ነው። ሳይንሳቸው ሁለቱም ተመሳሳይ ነው፣ ምንም ልዩነት የለውም። የሚሰሩት ስራ ብሬክ ከሆነ ሙሉ በሙሉ ሉፕ እንዲያቆም ነው። ኮንቲኒው ከሆነ ደግሞ ከሱ በታች ያለውን እንዳይሰራ ነው የሚያደርገው ማለት ነው። ቀጣይ ላይ ደግሞ ስለ ሎካል እና ግሎባል ቫሪያብሎች ትንሽ ሎካል እና ግሎባል ስለ ቫሪያብል ከዚህ በፊት አይተን ነበር። ቫሪያብል ማለት የሆነን ቫልዩ አሳይን የምናደርግበት ማለት ነው። አንድን ቫልዩ ለማስያዝ ወይም አሳይን ለማድረግ የምንጠቀምበት ቫሪያብል እንላለን። ቫሪያብል ሁለት አይነት አለ፣ ሎካል ቫሪያብል እና ግሎባል ቫሪያብል። የቫሪያብል ስኮፕ ይባላሉ። ሎካል ቫሪያብል የምንለው ምንድነው? በሆነ ፈንክሽን ውስጥ ሪስትሪክትድ የሆነ ቫሪያብል ማለት ነው። ስኮፑ ፈንክሽን ውስጥ ብቻ ነው። ከፈንክሽን ውጭ ምንም ነገር ልንጠቀምበት አንችልም። ፈንክሽኑ ስንጠራው ይሰራል። ፈንክሽኑ ሲያልቅ ግን ሙሉ በሙሉ ምን ይሆናል ማለት ነው? ከኤክስኪዩሽን በኋላ ይጠፋል ያኛው ቫሪያብል። ሎካል ቫሪያብል ሊሆኑ የሚችሉት እነማን ናቸው ከተባለ እዚህ ጋር እንደምታያቸው አንደኛ ፓራሜትር፣ የፈንክሽን ፓራሜትሮች ናቸው። ፈንክሽን ኮል ስናደርግ የሚላኩ አርጊውመንቶች ወይ ፓራሜትሮች ሊኖሩ ይችላል። ያኔ የፈንክሽን ውስጥ ያሉት ፓራሜትሮች ሎካል ቫሪያብል ናቸው። ሁለተኛ ቫሪያብልስ ኦን ዘ ሌፍት ሃንድ ሳይድ ኦፍ አን አሳይንመንት ስቴትመንት ኢን ፈንክሽን፣ ፈንክሽን ውስጥ ክሬት የምናደርጋቸው ቫሪያብሎች ደግሞ ሎካል ቫሪያብል እንላቸዋለን። ሎካል ቫሪያብል የሚባሉት ሁለቱ ወይ ፓራሜትር ወይ ደግሞ በፈንክሽን ውስጥ የሚፈጠሩ ቫሪያብሎች ማለት ነው። ግሎባል ቫሪያብል የምንለው ግን የትኛውም ከፈንክሽን ውጭም የትም ቦታ ላይ መጠቀም የምንችላቸው ቫሪያብሎች ምን ይባላሉ? ግሎባል ቫሪያብል። ግሎባል ቫሪያብልን እንዴት ክሬት እናደርጋለን ከተባለ አንደኛ ከፈንክሽን ውጭ አሳይን ከተደረጉ ግሎባል ቫሪያብል ናቸው። ሁለተኛ ደግሞ ፈንክሽን ውስጥ ሆኖ ግሎባል የሚል ኪወርድ አለ። ግሎባል የሚለውን ኪወርድ ተጠቅመን አሳይን ካደረግነው ምን ይሆናል ማለት ነው? ግሎባል ቫሪያብል ይሆናል ማለት ነው። ልዩነታቸውስ ምንድነው ከተባለ ሎካል ቫሪያብል አክሰስ ማድረግ የምንችለው ፈንክሽን ውስጥ ብቻ ነው። ከፈንክሽን ውጭ ሎካል ቫሪያብል አክሰስ እናድርገው ብንል ኤረር ነው የሚፈጠረው። ግሎባል ቫሪያብል ግን የትም ቦታ ላይ አክሰስ ማድረግ ይቻላል። ግን ተመሳሳይ ቫሪያብሎች ሎካል እና ግሎባል ቫሪያብል አንድ ላይ ከመጡስ ፈንክሽን ውስጥ ለማን ነው ፕራዮሪቲ የሚሰጠው ከተባለ ለሎካል ቫሪያብሉ ቅድሚያ ፕራዮሪቲ እንሰጣለን። ይሄንን በአንድ ኤግዛምፕል እንየው። እዚህ ጋር እንደምናየው ነው x ኢኳል ቱ 10 y ኢኳል ቱ 20። እዚህ ጋር የምታቸው ሁለቱም x እና y ከፈንክሽን ውጭ ነው ዲፋይን የተደረጉት። ስለሆነ ሁለቱም ቫሪያብሎች ሎካል ናቸው ግሎባል ብለን እንለይ ካለ ግሎባል ነው የሚሆኑት ማለት ነው። ምክንያቱም ፈንክሽን ውስጥ አይደለም ዲፋይን የተደረጉት ከፈንክሽን ውስጥ ውጭ ስለሆነ x እና y ግሎባል ቫሪያብል ናቸው። እዚህ ጋር የምናየው ደግሞ ይሄን ፈንክሽን ነው። እስቲ ይሄ ፈንክሽን ሚን የሚለው ፈንክሽን ስንት ፓራሜትሮች አሉት? ኤቢሲ የሚባሉ 3 ፓራሜትሮች አሉ። ፓራሜትር ደግሞ ምን አይነት ቫሪያብል ነው ብለናል? ሎካል ቫሪያብል ነው ማለት ነው። እዚህ ጋር መተን ዲ ኢዝ ኢኳል ቱ ብለን አዲስ ቫሪያብል አሳይን እያደረግን ነው። ዲ የሚባል ይሄ ዲ ምንድነው ማለት ነው? ሎካል ቫሪያብል ነው። ምክንያቱም ፈንክሽን ውስጥ ነው ዲፋይን የተደረገው። ታች ወተን ደግሞ አቨሬጅ የሚባል አዲስ ቫሪያብል ክሬት አደረኩኝ። ይሄ ቫሪያብል ደግሞ ከፈንክሽን ውጭ ስለሆነ ምን ይሆናል ማለት ነው? ግሎባል ቫሪያብል ይሆናል ማለት ነው። ሶ የቫሪያብል ታይፖቹ ግሎባሎቹ እነማን ናቸው ከተባለ ኤክስ፣ ዋይ እና አቨሬጅ የሚባሉት ሶስቱ ግሎባል ናቸው። ሎካሎቹ ደግሞ ኤ፣ ቢ፣ ሲ እና ዲ ናቸው ማለት ነው። ሌላው ነገር ተመሳሳይ ነው፣ ግን ማነው ሎካል ማነው ግሎባል የሚለው ነው። ይሄን ረን አድርገን ያው ስናየው እዚህ ጋር እንደምታዩት ማለት አቨሬጁ 20 ሆኖ ይወጣልናል። እሺ ሌላስ ምን አይነት ቫሪያብሎች አሉ ከተባለ አሁን እዚህ ጋር መተን x ኢኳል ቱ 15 አለ። x ኢኳል ቱ 15 እንለው ይሄ x ምን አይነት ቫሪያብል ነው? ሎካል ነው ወይስ ግሎባል ከተባለ እንደምታዩት ፈንክሽን ውስጥ ነው ያለው። ስለሆነ ይሄ ቫሪያብል ማን ነው? ሎካል ነው ወይስ ግሎባል ከተባለ ሎካል ቫሪያብል ነው፣ ፈንክሽን ውስጥ ዲፋይን ስላደረግ ነው ማለት ነው። ግን ከላይ የምታዩት ይሄኛው ኤክስ ግን ግሎባል ነው። ሁለቱ ኤክሶች የተለያዩ ናቸው። ይሄ ኤክስ ግሎባል ነው፣ እዚህ ውስጥ ያያችሁት ኤክስ ደግሞ ሎካል ነው። እና እንዴት ነው የምንለያቸው ከተባለ ፈንክሽን ውስጥ ከተጠቀምነው አሁን ለምሳሌ ፕሪንት ኤክስ ካልን ዲስፕሌይ የሚሆንልኝ የትኛው ነው?
ፕሪንት ኤክስ ፈንክሽን ውስጥ ይሄ ስቴትመንት ያለው ፈንክሽን ውስጥ እስከሆነ ድረስ ሁሌም ቅድሚያ ሎካል ቫሪያብል ነው የምትፈልጉት። ሎካል ቫሪያብል ካለ ያንን ሎካል ቫሪያብል ተጠቅሙ፣ ከሌለ ግን ግሎባሉን ነው የምትጠቀሙት። አሁን ኤክስ የሚባል ሎካል ቫሪያብል አለ ስላለ ኤክሳችን ስንት ፕሪንት ኤክስ ስንለው የሎካል ቫሪያብሉ 15 ነው ዲስፕሌይ የሚሆንልን ይሄኛው 15። እሺ ዋይንስ ፕሪንት ብንለው ፕሪንት ዋይ ብንለው ሎካል ቫሪያብል የሆነ ዋይ የለንም እዚህ ጋር ፈንክሽናችን ውስጥ ማለት ነው። ስለሆነ ሎካል ቫሪያብል ዋይ ከሌለ ማንን ነው የሚፈልገው? ግሎባል ይፈልጋል። ግሎባል ዋይ ግን አለ 20 ስለሆነ እዚህ ጋር ፕሪንት የሚሆንልኝ ስንት ነው? 20 ነው። ኤክስ ግን ፕሪንት የሚሆንልኝ የግሎባሉ ቫሪያብል አይደለም። የግሎባሉ 10 ሳይሆን የሎካሉ 15 ነው። ምክንያቱም ሎካል ካለ ቅድሚያ ለሎካል ነው ሁሌ የሚሰጠው ማለት ነው። እሺ ቀጣዩ ጋር እንምጣ። ታች መተን እዚህ ፓርት ላይ ፕሪንት ዲ ብንለው እስቲ ምን ይመስላችኋል? እስቲ ረን እናድርገው። ፕሪንት ዲ ስንለው ኔም ዲ ኢዝ ኖት ዲፋይንድ እያለኝ ነው። ዲ የሚባል ቫሪያብል የለም ነው። እዚህ ጋር ያለው ዲ ሎካል ቫሪያብል ነው። ቅድምም ብያችኋለሁ ሎካል ቫሪያብል ማለት ፈንክሽን ውስጥ ብቻ ነው መጠቀም የምንችለው፣ ከፈንክሽን ውጭ መጠቀም አንችልም። ስለዚህ ይሄ ፕሪንት ዲ ስንለው ምን ይፈጠራል ማለት ነው? ኤረር ነው የሚፈጠረው ማለት ነው። ፕሪንት ኤክስ ወይ ደግሞ ፕሪንት ዋይ ብንለው ግን እንጠቀማለን። አሁን ፕሪንት ኤክስ ካልነው ዲስፕሌይ የሚሆንልኝ የትኛው ኤክስ ነው? ሎካሉ ነው ወይስ ግሎባሉ ከተባለ ከፈንክሽን ውጭ ነው ይሄን ስቴትመንት የጠራ ነው። ከፈንክሽን ውጭ ስቴትመንት በጠራን ጊዜ ሁሌም ግሎባል ብቻ ነው የሚሰራው። ሎካል ቫሪያብል ከፈንክሽን ውጭ ምንም ጥቅም የለውም ነው። ፈንክሽን ውስጥ ብቻ ነው ልንጠቀመው የምንችለው። ስለዚህ ጋር ፕሪንት ኤክስ እና ዋይ ካልን ዲስፕሌይ የሚሆንልኝ ኤክስ 10 ነው፣ ዋዩ ደግሞ 20 ነው ማለት ነው። እዚህ ጋር የምታዩት ኤክሳችን 10 ዋያችን 20። ከላይ ደግሞ ፕሪንት ኤክስ እንለው ፈንክሽን ውስጥ የነበረው ግን 15 ነው ፕሪንት ይሆነልን ማለት ነው። እሺ ፈንክሽን ውስጥ አሁን እሺ ግሎባል ዲ ቅድምም ብያለሁ። እዚህ ጋር ፕሪንት ዲ ስንለው ምን ነበር የተፈጠረው? ፕሪንት ዲ ስንለው ኤረር ነበር የተፈጠረው። ምክንያቱም ዲ ሎካል ቫሪያብል ነው። ሎካል ቫሪያብል የሆነው ደግሞ ለምንድን ነው? ፈንክሽን ውስጥ ነው ክሬት ያደረግነው እዚህ ጋር እንደምታዩት። አሁን ግን ግሎባል ዲ ብላችሁ እዚህ ጋር ከሰጣችሁት ፈንክሽን ውስጥ ግሎባል የሚል ኪወርድ ከተጠቀማችሁ ይሄ ቫሪያብል ምን መሆን ይችላል? ግሎባል ቫሪያብል መሆን ይችላል ማለት ነው። ከፈንክሽን ውጭ ብትጠሩት ይሰራላችኋል። አሁን ይሄን እዩት እስቲ። እንደ ቅድሙ ኤረር አይደለም የሚሰጠኝ፣ ምክንያቱም ግሎባሉን ግሎባል 20 መጥቶልኛል ማለት ነው። የዲ ቫልዩ 20 ነው። ለምንድን 20 ዲስፕሌይ የሚሆንልኝ? እዚህ ጋር የምታገኙት አቨሬጅ ቫልዩ 20 ነው። ዲን ግሎባል ስላደረጋችሁት ከፈንክሽን ውጭም መጠቀም ትችላላችሁ። ፈንክሽን ውስጥ ትጠቀሙታላችሁ፣ ከፈንክሽን ውጭም መጠቀም ትችላላችሁ ማለት ነው። ስለሆነ ይሄ ምንድነው? የቫሪያብል ታይፖች ነው። ግሎባል ብላችሁ አሳይን ካደረጋችሁለት ምን ይሆናል? ግሎባል መሆን ይችላል። ፈንክሽን ውስጥ ግን በአንድ ጊዜ ሁለት ተመሳሳይ ግሎባል ቫሪያብሎች መኖር አይችሉም። ሁለት አሁን ይሄን እንውስድ። ግሎባል ኤክስ ካልነው ኤክሳችን ምን ሆነ ማለት ነው? ግሎባል ሆነ። የኤክስ ቫልዩ ስንት ነው? እዚህ ጋር 15። ይሄ ኤክሳችን ግሎባል ነው ብያለሁ፣ ምክንያቱም ግሎባል ብላችሁ ሰጥታችሁታል። ግሎባል ኤክስ 15 ከሆነ ከላይ ያለው ደግሞ ኤክሳችን ስንት ነው? 10 ነው። ሁለቱም አንዴ ይኖራሉ ማለት አይደለም። በቃ ይሄ ምን ሆነ? የላይኛው 10 ይጠፋና የታችኛው 15 የሚለው ቫልዩ ነው አዲስ የሚይዝላችሁ። ሁለት ተመሳሳይ ቫሪያብሎች ግሎባል ወይም ሁለት ተመሳሳይ ቫልዩዎች ሎካል መሆን አይችሉም። አንዱ ግሎባል አንዱ ሎካል ይቻላል፣ ግን ሁለቱም ግሎባል ወይም ሁለቱም ሎካል መሆን ስለማይችሉ ሁሌም ቅድሚያ የሚሰጠው ለየትኛው ነው? ኋላ ላይ ክሬት ለተደረገው ቫሪያብል ነው ቅድሚያ የሚሰጠው ማለት ነው። የመጀመሪያው ቫሪያብል ኦቨርራይድ ይደረጋል። ስለሆነ እዚህ ጋር 15 ይሄ ኤክስ ምንድነው ማለት ነው? ግሎባል ነው። የድሮ ጠፍቶ ይሄንን ነው የምትጠቀሙት ማለት ነው።